ያይሃል ኢየሱስ ያይሃል ያይሃል በእውነት ያይሃል ያንተ ነገር እሺ አቢ ምን ሆነ የእግዚአብሔር ሰው ይህ ማዕፀን ካልወጣ ትሞታለች የተባለች ልጅ ማዕፀኑ ሳይወጣ የ4 ወር ጽንስ ጸንሳ ለምስክርነት መጣለች። የታል እዚህ ቤት ባካችሁ? የእግዚአብሔር ሰው እህታችን አየለይ ትባላለች። የመጣችው ከቡልቡላ ነው። ማዕፀኔን በጣም ሲያመኝ ሄጄ ስመረመር ኢንፌክሽን ነው እንደዛ እየተባለ ቆያለች። ከ3 ዓመት በኋላ በጣም ሆዴ ተነፋለች። ሻሸመኔ ኤሳ ወደሚባል ሆስፒታል መጣዋለች። ጥሩ ሆስፒታል ነው ተብዬ ስመረመር እንዲያሉኛል ማዕፀንሽ ውስጥ እጢ አለ፣ ማዕፀንሽ ሁለተኛ በስብሷል፣ ሶስተኛ ከውስጡ መግል እየፈሰሰ ነው። በዚህ 2 ቀን ኦፕራሲዮን ካልሆንሽ አሏት 15 ቀን አትቆይም ትሞቻለሽ አሏት። ቤተሰብ ያለው ንብረት ይሸጥ እሷ ከምትሞት ትታከምና ትዳናሉ። እሷ እንዲያልኩኛለች ለሐኪሙም ለቤተሰቦቼም ንብረትም አይሸጥም እኔም እፈወሳለሁ ልጅ ወልዳለሁ አልኩኝ አለች። ዋው አጨብጭቡ ባካችሁ የሚገርም ነው። እሺ አሃ አንቺ የሞትሽ የምን ልጅ ነው አሏት። ወደ ቤት ውሰዱኝ አልኩኝ አለች። መጣውና ቤት ደግፈውኝ ነው ሆዴ በጣም ተነፍቷል አለች። ቲቪ ክፈቱልኝ። የምን ቲቪ? ቤቴል ቲቪ ክፈቱልኝ አልኩኝ አለች። ልክ ቤቴል ቲቪ ሲከፈት ሰኔ 28 2017 ከካሜራ ቀረጻ ውጪ ቤቴል የጸሎት ማዕከል አዋሳ እያስተዋወቅክ ነበር አንተ። በቃ የኔ ጊዜ ነው አልኩኝ አለች። ተመዘገብኩ አለች። መጣው ምን ሆነሻል? ሆዴ እንዲያብጧል ትሞቻለሽ ተብሏል አልኩ አለች። ጸለየልኝ። በሽታዬን እዚሁ ቤት ጥየው ሄድኩኝ አለች። ልክ ሲጸልይልኝ ወደቅኩ። ከወደቅኩ በኋላ ተነሳው። እንዲያልኩት አለ የእግዚአብሔር ሰው ልጅ ፈልጋለሁ ልጅም ወልደሽ ትመለሻለሽ አለኝ አለች። ከዚሁ ግቢ ሳልወጣ አለች በሽታዬ እዚህ ወደቀ። ቀና ብዬ ወደ ቤቴ ሄድኩኝ አለች። አንድ ለአንድ ጸሎት ላይ መጥቼ በጣም ታመምኩ። ከ2014 ጀምሬ የማህፀን ታማም ነበርኩ። ወልጄ ልጄ ሞቶ በማግስት ነው መታመም የጀመርኩ። በቃ ሰኔ 28 መጥቼ ሆዴ ተነፍቶ የ8 ወር እርጉዝ ሴት እመስላለሁ። ከዛ ለነብዩ ነገርኩ። ማህፀኔን እንደያዘ ወዳ በሞታ ተመለሰ። የትም ሕክምና ሄድኩ፣ ብዙ ቦታ ሄድኩ፣ ተንከራተትኩ፣ ደከምኩ። ማህፀንሽ ተቆርጦ ይውጣ በስብሷል፣ መግልና ደም ነው ያዘው፣ ይጥ ያለብሽ አሉኝ። ተስፋ የለሽም ተቆርጦ ይውጣ፣ ተቆርጦ ካልወጣ 15 ቀን ከደረሽ አታርፍም አሉ። እተርፋለሁ እግዚአብሔር ካለኝ እኔ ወደ እግዚአብሔር ቤት ሄዳለሁ ብዬ ወደዚህ መጣው። ጌታ ረድቶኝ ይኸው ተፈውሻለሁ። 2 ወር ደርሻለሁ። እግዚአብሔር ይመስገን። ዛሬ እኔ ላይ አንቺ ላይ አንተ ላይ ሰው ይሁን ሰይጣን ይሁን የተነገረብህ የውሸት አዋጅ የተገለበጠ ይሁን። አሜን። አራ አዋሳ እጅ ከፍ አድርግና ተገለበጠ በላይ ተገለበጠ። ምንድነው የምትለኝ አቤ? እዚሁ በሽታዬን ጥዬ ሄድኩኝ አለች። እሺ በስንተኛው ቀን ሌላ ቦታ አልሄድም ብላ እዛው ሆስፒታል ሄድኩኝ አለች። ስትመረመር ፋይሏ ሲመጣ አየለች አንቺ ነሽ አንቺ አይደለሽም አሏት። እሷ እኔ ነኝ ትላለች፣ እነሱ አይደሉም ይሏታል። እንዴት ተፈወሽ አሏት። የእግዚአብሔር ሰው ነቢይ መስፍን ጋር ሄድኩ፣ ጸለየልኝ። የናዝሬቱ ኢየሱስ ፈወሰኝ አለች። የናዝሬቱ ኢየሱስ እጃችሁ ከፍ አድርጉና ተንከባለለ በሉ። ተንከባለለ። እሺ አቢ የሚገርም ነው። የእግዚአብሔር ሰው ዶክተሮቹ ናቸው። ፋይልሽ አንቺ ነው አንቺ ነሽ። አዎ እኔ ነኝ። እንዴት ተፈወሽ? የናዝሬቱ ኢየሱስ ነቢይ መስፍንን ተጠቅሞ ፈወሰኝ አለች። ሐኪሞቹ እንዲህ አሏት፣ አንዲት ኪኒን አንሰጥሽም፣ ያመንሽው አምላክ ከእጢ ከበሰበሰ ማዕፀን ፈውሷት። ያ ብቻ አይደለም የእግዚአብሔር ሰው አሁን ጸንሳ 4ኛ ወሯ ነው። የእግዚአብሔር ሰው ጸንሳ መታለች። እዚህ ቤት ያላችሁ ስሙኝ፣ ሞታችሁ ቀብራችሁ ውርደታችሁ ውርቀታችሁ በሚጠበቅበት ከተማ እግዚአብሔር ያለመልማቸዋል። አሜን። ሂዱ አንዴ ብድግ በሉና እለመልማለሁ በሉ። እለመልማለሁ። ጠላቴ ሆይ ስማ፣ እለመልማለሁ።
ኦፎሌ እሺ የእግዚአብሔር ሰው እዚህም ጉባኤ ቤታቸው በቲቪ የሚከታተሉ አዋጅ የወጣባቸው አሉ። ቃል ተናገር። የናዝሬቱ ኢየሱስ አዋጅን ሽሮ በካሳ ይመልሳቸዋል። ጸልይ። የእግዚአብሔር ሰው ታምናላችሁ? የበሰበሰ ማህፀን የሚሸት እንደዚሁ ደግሞ መግል የሚፈስ እንደዚሁ ደግሞ 15 ቀን ቀርቶሻል ልትሞቺ ተብላ ተስፋ የሌላት ሴት መታ ዛሬ 4 ወር ነፍሰ ጡር ሆና አዋይ አንቺ ነሽ አንቺ አይደለም ዶክተሮቹ መነጋገር እስኪያቅታቸው እግዚአብሔር ክብሩን ከገለጠ በዚህ ቲቪ በመላው ዓለም ያላችሁ ኤርትራውያን ኢትዮጵያውያን ባልጋ ላይ በዊልቸር ላይ ያላችሁ በተለያየ ሰልፍ ውስጥ ያላችሁ አንድ የምስራች ጉድ ኒውስ አለኝ። እግዚአብሔር እንዲህ ያለ ለፈራችሁት አሳልፌ አልሰጣችሁ። እሺ ከኔ ጋር 2 ጊዜ እግዚአብሔር አሳልፎ አይሰጠኝም በለው። የመጨረሻ ምን ሆነልሽ? ባላለው ከቡልቡላ ነው መጣ። ታምሜ በጣም ታምሜ ማጸኔ በስብሶ ከመጠን በላይ ሆኖ አሁን እዚህ ቆሜ ስናገር ለሰው ቀላል ይመስላል። 3 ዓመት ከ10 ወር ነው የታመምኩ። ያለርኩ ሆስፒታል ያለርኩ የማህፀን ስፔሻሊስት የግል ሐኪም ቆንጆ ነው የተባሉ ሁሉ ቦታ ሄጄ ደክሜ በቃ ግራ ተጋብቼ መጨረሻ ላይ ባቱ ሆስፒታል የሚባል ሄድኩ። እንጂ ማህፀንሽ እኮ በስብሷል እስከምትሞት ድረስ ትጠብቃላችሁ እንዴ? ማህፀኑ ተቆርጦ ይውጣ ሪፈር ወይ ሐዋሳ ወይ አዳማ ይጻፍለታል። እሺ አሉ። እኔ ደግሞ ሪፈር ለኔ አይጻፍም ሌላ ሐኪም ቤቱ ሰጁና እዛም ወሰዱ። ከዛ እሱም ስፔሻሊስት ነው ዶክተር ነው። አየን ወይ ይሄማ ከባድ ነው በስብሷል። የማህፀንሽ ግድግዳ ላይ እጢ ያለብሽ ማህፀኑ ደግሞ በስብሶ መግልና ደም ያወጣ ነው። ይሄ ከመጠን በላይ ነው። እስከ 15 ቀን ካቆየች ለህይወቱ አሰግኖ ትሞታለች። በጥቂት ቀን ውስጥ ኦፕራሲዮን ትሁን ሪፈር ይጻፋሉ። አሁንም አስገቡ አልኩና አስገቡን። ሻሸመኔ እዛ ወሰዱኝ። እዛ ሲወስዱኝ ዶክተሩ አይቶ ይሄማ ከባድ ነው በ3 ቀን ተቆርጦ ካልወጣ ለሞት ትዳረጋለች አሉ። ከዛ ወደ ቤት አስገቡኝ አልኩ። አስገቡኝ። ቤትም ምሸጥ ያለው ነገር ተሽጦ እሷ ታክማ ትዳናሉ። ቤትም አትሽጡ፣ እኔ ደክሜ የገዛው ቤት አትሽጡ፣ ንብረቴ መጀመሪያም አልቋል። እኔ የሚሄድበት ቦታ አለ፣ እድናለሁ፣ እፈወሳለሁ። እኔ ሎርማን ሰውኜ እቆማለሁ። አስገቡኝ አልኩ። አስገቡኝ። ከዛ ተኝቼ ቲቪ ክፈቱልኝ ስል የትኛው ቤተል ቲቪ አልኩ። ቤተል ቲቪ ነብይ መስፍን የሚባል ክፈቱልኝ። እሺ ብሎ ከፈቱ። ልክ ሲከፈቱ ሰኔ 28 1 ለ1 ጸሎት ብለክ ያወጅ። ከዛ እሺ ብዬ ስልኬን አምጡ ብዬ ደወልኩ። ተመዘገብ። ያቺ 15 ቀን ሳትደርስ የሞት የቀጠሮ ሳትደርስ እዚሁ መጣ። ሆዴ ተነፍቶ የ8 ወር እርጉዝ እመስላለሁ። ጎንበስ ቀና ማለት አልችልም፣ መራመድ አልችልም፣ መናገር አልችልም፣ መብላት መጠጣት አልችልም። በቃ ከዛ ተጎድቼ እዚሁ መጣ። ልክ እዚህ እንደገባ መጀመሪያ መናገር አልችልም። መናገር ጀመርኩ፣ ማለቅስ ጀመርኩ። እያለቀስኩ ያለ ተራ ደረሰ። ከዛ ምን ሆንስ እንዲህ ነው ስል ሆዴን እንደዚሁ ነካ። ስትነካ ጊዜ ያ ያበጠ የ8 ወር እርጉዝ ወዲያው ሰመጠ። እኔ ወደቅኩ፣ ራሴ ሳትኩ። ምን እንደ ለጌታ ባካት አንድ ለአንድ ጸሎት ላይ መጥቼ በጣም ታመምኩ። ከ2014 ጀምሬ የማህፀን ታማም ነበርኩ። ወልጄ ልጄ ሞቶ በማግስት ነው መታመም የጀመርኩ። በቃ ሰኔ 28 መጥቼ ሆዴ ተነፍቶ የ8 ወር እርጉዝ ሴት እመስላለሁ። ከዛ ለነብዩ ነገርኩ። ማህፀኔን እንደያዘ ወደ በሞታ ተመለሰ። የትም ሕክምና ሄድኩ፣ ብዙ ቦታ ሄድኩ፣ ተንከራተትኩ፣ ደከምኩ። ማህፀንሽ ተቆርጦ ይውጣ በስብሷል፣ መግልና ደም ነው ያዘው፣ ይጥ ያለብሽ አሉኝ። ተስፋ የለሽም፣ ተቆርጦ ይውጣ፣ ተቆርጦ ካልወጣ
15 ቀን ከደረሽ አታርፍም አሉ። እተርፋለሁ እግዚአብሔር ካለኝ እኔ ወደ እግዚአብሔር ቤት ሄዳለሁ ብዬ ወደዚህ መጣው። ጌታ ረድቶኝ ይኸው ተፈውሻለሁ። 2 ወር ደርሻለሁ። እግዚአብሔር ይመስገን። እዚህ ቤት ዛሬ እግራችን ከዚህ ቤት ሳይወጣ በእኛ ላይ የተነገሩ የጭንገፋ ንግርቶች፣ የውሸት ንግርቶች፣ የክፋት ዜናዎች በጌታ በኢየሱስም ይገለበጣል። እስቲ እጃችሁ ከፍ አድርጉና ይገለበጣል በለኝ። አዋጁ ተገለበጠ በሉ ሲያለ አባዬኔ እዚህ ቤት ጫማችሁ ሲቀየር፣ መንገዳችሁ ሲቀየር፣ ቤታችሁ ሲቀየር አንተ ሰው እጅ ከፍ አድርጉና ነገሬ ተቀየረ በሉ። እጃችሁ ከፍ አድርጉና ጠላቴ ሆይ ስማ፣ ነገሬ ተቀየረ። ከዛ ዶክተሩ ማጸኔ አይወጣም እንዴት እንደዚህ ትላለህ አልኩ። አንቺ ከመጸለይ ምን ታረጋለሽ? ለህይወትሽ አታስቢም እንዴ ስለኝ፣ እኔ ልጅ መውለድ ፈልጋለሁ እንዴት እንደዚህ ትለኛለህ አልኩ። እንዴ ከሞርሽ በኋላ ነው እንደምትወልጂ ሆድሽን እንዲህ ያበጠ ይሄ ምንድን ነው ሆድሽ አለኝ። ከዛ አውጡኝ አልኩ። ወጣው ገባው እዚህ መጣው። የእግዚአብሔር ሰው ቃል ሲያወጣ እኔ ወደኩ። ራሴን አላቅም ምን እንዳለም አላቅም። ከዛ ወድቀው ስነሳ እንዲህ ሲያይ ሆዴ ባዶ ነው። በጌታ ባካችሁ። ከዛ ሆዴ ባዶ ነው። እንዲህ ስቆም መቆም ችላለሁ። እንትንፋሴ ሁሉ ሞላ። ደነገጥኩና ቆምኩ። ነይ 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 ስሉኝ ዝም ብዬ ቆምኩ። ነይ ዘይትና ውሃ የተጸለበት ውሰጂ ስል እሺ ብዬ ወሰድኩ። በዚህ በኩል ነው የወጣን። ከዛ እኔ ግራ ተጋብቼ ደነገጥኩና በቃ ራስን እያየው ታስክም መሳፈር አልቻልኩም። ነይ ብሎ ይጎትቱኛል። እኔ ደነገጥኩ። እንዴት ተፈወስኩ? እንዴት ዳንኩ? እኔ ሟች አይደለም እንዴ? ሰዎች እኮ በ15 ቀን ስደርሺ ትሞቻለሽ አሉ። እግዚአብሔር ግን ቀደመኝ። ይኸው 15 ቀን ሳይደርስ እኔ ተፈውሼ ጤናማ ሆንኩ አልኩና የእግዚአብሔር ሰው እንደያዘኝ የበሰበሰ ቆሻሻ ማጸኑ እዚሁ ቀብሬ አዲሱ ማጸን እዤ ወጣው ከዚህ ቤት። ቀኝ እጃችሁ ከፍ አድርጉ። እናንተና በእናንተ በሆነ ነገር ላይ ከንቱ አዋጅ የሚያውጅ በትዳራችሁ ላይ፣ በጤናችሁ ላይ፣ በሕይወታችሁ ላይ ከንቱ አዋጅ የሚያውጅ በኢየሱስም የአዋጁ ቃል ወደ ራሱ ይመለስ። እስቲ እጅ ከፍ አድርግና ተገለበጠ በለ። የመጨረሻ ማጸንሽ በስብሷል። ተስፋ የለውም ተብለሽ ነው የመጣሽ። ስንት ደቂቃ ጸለይኩልሽ ያን ቀን? 5 ደቂቃም አይሆንም። 5 ደቂቃ አይሞላም። አይሞላም። ወደቅሽ ስትነሺ ሆድሽ የለም ባዶ ነው። በቃ ሎርማ ነው። ቆም በእግሬ ቆም ተራመድኩ። ደህና ሰው ሆንኩ። ከዛ አሁን ደግሞ ነሐሴ 24 እና 25 የመካኖች ፕሮግራም ጸሎት አለ ሲባል ያን ቀን ሂጄ ደግሞ ያው ፈውሴን መስክሬ ልጄን ደግሞ ይዤ እገባለሁ። ለጠላቴ አሳያለሁ። ቀና ቀና ብዬ እሄዳለሁ ብዬ መጣሁ። እዚህ መጥቼ ይሄን መስክሬ አሁን ልጅ መውለድ ትፈልጋለሽ እንደ ለመበቀል እኮ ነው የመጣው ወልዳለሁ ስልሽና ጨበጥኩ። መረከኝ ቃል አወጣ ገባው። ባያንቺ ወንድና ሴት አርግዘሽ ለባልሽ አስረክቢ። ለካኔ እርግዝና የተፈጠረ እኔ አላወቅኩም። ታመምኩ። ሐኪም ቤት ሲሄድ ጽንስ መኖሩን ታውቃለሽ እንዴ አለኝ። ያ መጀመሪያ የሚከታተለኝ ሰውዬ ጋር ሄድኩ። ውይ አየሉ እንዴ ድነሽ ነው እንደ ቀራሽ ስለኝ ድኛለሁ እግዚአብሔር ይመስገን። አሁን ደግሞ ምን ታመሽ ነው የመጣሽ? አይ ኩላሊቴ እኮ እያመመኝ ነው፣ ሰይጣን ቀይሮብኝ ነው መሰለኝ። ዶክተሬ ጋር ሄዳለሁ እስቲ እልኝ አልኩ። ዶክተርሽ ማን ነው ስል ዶክተሬን አታውቅም አንተ እኔ ነው የሚያውቅ አንተ ብቻ ይልኝ ስል እሺ ብሎ ሲያየን አንቺ ማጸንሽ ከመቼ ነው ዳነ? ያይበሰበሰ የመገለ ማጸን ጽንስ ይዟል እንዴ አለኝ። የስ ዛሬ የሆነ ሰው በር ብርግድ ብሎ ሲከፈትለታል። አሜን።
ማሃጋዳ ሲፖላዳ አባኩንዶ ጄና ካቲያ እናቴ ትንቢት ስሚ። ራታካታታስ እግዚአብሔር እንዲህ አለኝ፣ የሰው እጅ የሌለ በር እከፍትልሃለሁ አለኝ። አሜን አሜን። እስቲ አንድ ሰው ተከፈተ ይበለኝ። ተከፈተ። ማህፀንሽ ሰላም ሆነ አለ። አዎ ከዛ የ2 ወር ጽንስ ይዘሻል አለኝ። እሺ ከየት ሄደሽ ነው ስል እኔ ነብይ መስፍን ዶክተር ጋር ሂጄ እዛ ተፈውሼ መጣሁ ብዬ ዶክተር የት ያስፈልገናል? ከዛ እሺ ጌታ እንኳን ረዳሽ ብሎ አሜን ብዬ ወጣሁና አሁንም ሌላ ሄርኩ ዝዋይ ሄርኩ ሌላ ዶክተር ጋር ሄርኩና ነፍሰ ጡር ነሽ ምንድን ነው ስል ኢንትራሳውንድ መታየት ፈልጋለሁ አለ። ምን ሆንሽ ስል አይ ኩላሊቴ ያመኛል ኢንትራሳውንድ ይልኛል። እሺ ከዛ አንቺ የ3 ወር ጽንስ ይዘሻል እኮ ኩላሊትሽ ኢንፌክሽን ሆነ ትንሽ ለጥንሱ ምክንያት ነው ስል እሱማ ችግር የለም እኔ ዶክተር የግሌ ዶክተር አለኝ እሱም ብቻ አስመጣለሁ ችግር የለም ብዬ ወጣ። አጠገባችሁ ያለው ሰው ውጤቱ ተቀየረ በሉ። ዛሬ ከዚህ ግቢ ሳትወጡ ውጤት ይቀየራል። ዛሬ ከዚህ ቦታ ሳትንቀሳቀስ ባንተ በኔ ባንቺ ላይ የታወጀ ውጤት ይቀየራል። እስቲ ከኔ ጋር ውጤቱ ተቀየረ በል። የ3 ወር ነፍሰ ጡር ነሽ አለ አይደለም ይኸው ጌታ ረክቶኝ የነብይ መስፍን አምላክ ረክቶኝ የ4 ወር ጽንስ ይዤ መጥቻለሁ። ዛሬ በክብር በሞገስ አንተ መርቀኸኝ ከሞት ድኜ ትሞቻለሽ ትቀበራለሽ አሉኝ። ሁሉ ድናለች እንዴ ዳንሽ እንደ ይለኛሉ። አዎ ድኛለሁ። የተዳሽ ነው የኔ ዶክተር እናንተ አታቁማ። እኔ አማኝ ስለሆንኩ እናንተ አማኝ አይደሉም። ቢነግሩም ለእኔ አታምኑም፣ ለእኔ አትረዱም። እናንተ አታቁም፣ እኔ ብቻ ነው ማቀላለሁ። ከዛ ይኸው እግዚአብሔር ፈውሶኝ የ4 ወር ጽንስ ይዤ መጥቻለሁ። 4 ወርሽ ነው። ወንድ ነው ሴት ነው? በህልሜ መተከ ቤቴ ሲገባ እንዲህ ሕፃን ሴት ልጅ አጠገቤ ያለች። ስለዚህ ሴት ልጅ ነው የሚወልድ። በህልሜ ቤቴ መተክ ነበር። የእግዚአብሔር ሰው ዘይት ይዛ ሄዳ አይነ ስውር ነበር ጎረቤት። አይኑን ቀብታ ከአይነ ስውርነት በርቷል። እሱን አልተናገረችም። እውነት ነው እንዴ? እውነት ነው። መስክረናል እኮ እዚህ መተን። በ5 ዓመቷ ነው አይኗ አይጠፋ። ከዛ በጣም ታመመች። እዚሁ እንትን ብሌናይ 5 ጊዜ ነው ኦፕራሲዮን ሆነች። አይኗ እቺ አይን ማለት ነው። ከዛ አሁን በቃ ምንም ማድረግ አንችልም። እቺ ብርጭቆ ናት የጠፋች ታቁንትን ታውቶ አርቲፊሻል ውግባ ተብሎ ነበረ። አታይም፣ በአንድ አይን ነው የምትሄድ። ሁለተኛ አይንም ተያዘች። አይኗ ላይ በግድ እቺ አይን አትገለጥም። ደግሞ ጥምም ብላ እቺው ወደዚህ መጣች። እንደምንም ከፍቼ ጨመርኩ። በ5 ደቂቃ ውስጥ አይኗ በራ። ዛሬም እንደውም ይዤ ሊመጣ ነበረ። እንደ ድንገት ሰማው። እንደ ድንገት ነው መጣው። ሴት ልጅ ውለጂ፣ ሀብታም ሆኚ፣ አዲስ አበባ ቤት ግዢ፣ ሁሉ ሰላም ነው።